ክርስቶስ ተንሥአ እሙታን በአቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐው ሰላም። ሰላም ጤና ይስጥልን የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች እንኳን ለጌታችን ለመድኃኒታችን ለአምላካችን ለአማኑኤል ክርስቶስ ወርሃዊ መታሰቢያ በዓል በሰላም በጤና በፍቅር አደረሳችሁ። አቤቱ የዓለም መድኃኒት የሕይወት መገኛ የፍጥረት ሁሉ ጌታ መድኃኔዓለም ክርስቶስ አማኑኤል ሆይ ስምህ ከፀሐይ መውጫ እስከ መግቢያዋ የተመሰገነ ይሁን። በብርሃን ዙፋን ላይ ተቀምጠህ ዓለምን ሁሉ በርኅራኄ የምትመለከት የሰማይ ሰራዊት በመንቀጥቀጥ የሚሰግዱልህ የምድር ፍጥረታት ሁሉ ምግባቸውን ከእጅ የሚጠብቁ አንተ ታላቅ አምላክ ነህ። አቤቱ ጌታ ሆይ በዚህ በተቀደሰው ዕለት ከቅዱሱ መቅደስ ፊት ቆመን ኃጢአታችንንና ድካማችንን ሳትመለከት በቸርነት በር እንድታቆመን ስለፈቀድክልን እናመሰግንሃለን። አንተ ሞትን ድል ያደረግህ የጨለማን ሥልጣን የሻርህ ለሰው ልጆች ሁሉ የዘላለም ሕይወትን የሰጠህ የፍቅር አምላክ ነህ። ጌታ ሆይ ምስጋናችንን እንደ ንጹሕ ዕጣን ተቀበልልን። ከንፈራችን ያንተን ክብር ለመናገር አይታክትም፣ ልባችንም ውለታህን ዘወትር ያስባል። በመስቀል ላይ የከፈልከውን ዋጋ የፈሰሰውን ክቡር ደምህና የተቆረሰውን ቅዱስ ሥጋህን እያሰብን አንተን ብቻ እናመልካለን፣ ለአንተም እንሰግዳለን። አቤቱ አማኑኤል እኛ ፍጡሮችህ በደለኞች ነን። በሐሳብና በቃል በድርጊትም በማወቅም ሆነ ባለማወቅ የሠራነውን ኃጢአት አንተ ታውቃለህ። እንደ ብዛቱ ሳይሆን እንደ ቸርነት ይቅር በለን። ጌታ ሆይ አንተ ወደ እኔኑ እኔም አሳርፋችኋለሁ ያልከው ቃል ኪዳንህ ዛሬም ሕያው ነው። ሸክማችን ከብዷል፣ የዓለም ፈተና፣ የሥጋ ፍላጎት፣ የነፍስ ድካም አቅም አሳጥቶናል። አቤቱ ቸር አምላካችን የኃጢአታችንን ሸክም አቅልልልን። በደላችንን በደምህ እጠበው፣ በነጭ በረዶም እንደሚነጣ ልብስ አድርገን። አንተ ኃጢአተኛውን እንጂ ጻድቁን ልትጠራ አልመጣህምና እኛንም ከወደቅንበት አንሳን፣ በንስሐ እንመለስ ዘንድም የልብ መነሳሳትን ስጠን። በእንባ የምንለምንህን ልመና አትንቅም፣ የተሰበረውን ልብ አትጸየፍም። ሮብ ዕለት በመከራህ ያሳየህንን ትዕግሥት እያሰብን እኛም በፈተናችን እንድንጸና መንፈስህን ላክልን። የነፍስና የሥጋ ሐኪም የሆንክ አማኑኤል ሆይ አንተ በምድር በተመላለስህ ጊዜ ድውያንን ፈውሰሃል፣ ለዕውራን ማየትን ለደንቆሮች መስማትን ሰጥተሃል። ዛሬም አንተ ያው አምላክ ነህ፣ ሥልጣንህም አልተለወጠም። በአልጋ ላይ ወድቀው በሕመም እየተሰቃዩ ያሉትን ወገኖቻችንን በምሕረት ዓይን እንድትመለከታቸው እንለምንሃለን። አቤቱ ጌታ ሆይ ሕመማቸውን አቅልልላቸው፣ የፈውስ እጅን ዘርጋላቸው። ለተጨነቁት ረፍትን፣ ላዘኑት መጽናናትን ስጥ። የሰውን ልጅ ሥጋዊና መንፈሳዊ ደዌ የምታውቅ አንተ ብቻ ነህና ከማናውቀው ደዌ፣ ከተሰወረብን በሽታ፣ ከድንገተኛ አደጋ ሕዝብህን ሁሉ ጠብቅ። ፈውሰ ሥጋን ፈውሰ ነፍስን አድለን። ጤና ላጣው ዓለም አንተ እውነተኛው ጤናና ሰላም ነህ። መድኃኒታችን አማኑኤል ሆይ በመድኃኒትህ ጎብኘን። የሰላም አለቃ ክርስቶስ ሆይ ዓለም በሁከት በጦርነትና በጭንቀት በተሞላችበት በዚህ ዘመን አንተ እውነተኛውን ሰላም ስጠን። ለሀገራችን ሰላምን፣ ለሕዝባችን አንድነትንና ፍቅርን አድልልን። የጥል ግድግዳን አፍርሰ በደምህ ሰላምን እንዳወረድክ በእኛም መካከል ያለውን አለመግባባት ሁሉ አንተ አስወግድልን። አቤቱ የዕለት እንጀራችንን ስጠን። በሥራችን ሁሉ በረከትን አፍስስ። የምንወጣበትንና የምንገባበትን መንገድ ጠብቅ። ልጆቻችንን በክፉ እንዳይጠለፉ በቅዱሳን መላእክት ጠብቅልን። ጥበብንና ማስተዋልን አድላቸው። ቤታችንን በበረከትህ፣ ጎተራችንን በረድኤትህ ሙላው። በክፉ ዓይን በክፉ ምኞት እንዲሁም በክፉ መናፍስት አሰራር እንዳንሰናከል የመስቀልህ ኃይል አጥር ይሁነን። አቤቱ አማኑኤል ክርስቶስ ሆይ ይህንን ጸሎትና ልመና በአንተ ፊት አቅርበናል። የለመንህን ሁሉ እንደ ቸርነትህ እንደ ፈቃድ እንድትፈጽምልን እናምናለን። ስለማይነገረው ስጦታ ስለ ታላቅ ምሕረትህ እናመሰግንሃለን። የእናታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳይነት፣ የጻድቃንና የሰማዕታት ጸሎት ከሁላችንም ጋር ይሁን አሁንም ዘወትርም እስከ ዘላለሙ ድረስ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳን ዘዕሮብ ምዕራፍ 7 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ነገራችንን እንፈጽም ዘንድ እንመለስ። ፀሐይ በሰማይ ዙሪያ በተገለጸ ጊዜ ጌታችን እናቱን በመስቀሉ አንጻር ከሚወደው ደቀ መዝሙሩ ጋር ቆማ ስታለቅስ አይቷት አንቺ ሴት እነሆ ልጅሽ ብሎ መለሰላት። ደቀ መዝሙሩንም እነኋት እናትህ አለው። ከዚያችም ሰዓት ጀምሮ ይህ ደቀ መዝሙር ከቤቱ ወስዶ አስቀመጣት። መድኃኒታችን እናቱን ያሰናበታት
ለምንድን ነው? በጦር ሲወጉት እንዳታይ አይደለምን? ልጇን ሲወጉት በዓይኗ ብታይስ ኖሮ በእጇ በታነቀች ነበር። ስለዚህም አውቆ አሰናበታት። እሷም ከመለኮት ቃል አልተላለፈችም። ነገር ግን ማርያም ልጄ የሥጋህን አስክሬን አቅፌ ያለቅስ ዘንድ ማን በሰጠኝ? ልጄ ሐዘኔን ከማን ጋር እፈጽማለሁ? ልቅሶዬንስ ከማን ጋር እጨርሳታለሁ? እያለች እየጮኸች እያለቀሰች ሄደች። እንዲህ እያለች ስታለቅስ የምትሄድበትን አላወቀችም። ልቦናዋ በእንባ ስካር ዘንግቷልና ከዚያችም ቀን ጀምሮ ልጇን ከሙታን ተለይቶ ተነስቶ እስከምታየው ድረስ በየሄደችበት ሁሉ እህል አልቀመሰችም፣ ውሃንም አልጠጣችም። ወንድሞቼ ስሙ፣ ከአዳም ጀምሮ እስከ ዓለም ፍጻሜ የሆነው ሁሉ የድንግል ማርያምን ልቅሶ አይተካከለውም። ወደ ተውነው ነገር እንመለስ። ፀሐይ ባቆለቆለ ጊዜ የመድኃኒታችን ጥላው በቀኝ ወዳለው ቀማኛ ወደቀበት። በዚያችም ሰዓት መንፈስ ቅዱስ በአንደበቱ አደረ። በግራ ባለው ሽፍታም እርኩስ መንፈስ በአንደበቱ አደረበት። በመድኃኒታችን ላይም የእግዚአብሔር ልጅ ከሆንክስ ከመስቀል ውረድ፣ እኛም እናምንብህ ዘንድ አውርደን እያለ ይዘብትበትና ይሳደብ ጀመር። ያን ጊዜም ጓደኛው አንተ ሰው በፍርድ ውስጥ ሳለን ፈጣሪህ እግዚአብሔርን አትፈራውምን? ለእኛስ ይገባናል፣ እንደ ሥራችንም ተከፍሎናል። እንደዚህ እያለ ገሰጸው፣ ሰደበው። አሁንም በደል የሌለበት እውነተኛ የባሕርይ አምላክ ይህ ነው። ይህንንም ብሎ ይህ ቀማኛም አቤቱ አዳምን ከልጆቹ ጋር ለማዳን የተላክህ ሆይ በመንግሥት አስበኝ። አቤቱ ካነዋወርህ ሳትናወጽ ከድንግል የተወለድህ ሆይ በቸርነትህ አስበኝ። አቤቱ አንተ ዓለምን የያዝክ ስትሆን እንደ ሌባ የተያዝክ ሆይ በቸርነትህ አስበኝ። አቤቱ የመላእክት ሰራዊት በፊትህ የሚቆሙልህ ሲሆን በፍርድ አደባባይ የቆምህ ሆይ በቸርነትህ አስበኝ። አቤቱ አንተ በእስር ያሉትን የምትፈታ ስትሆን በብረት ችንካር የተቸነከርህ ሆይ በቸርነትህ በመንግሥት አስበኝ። አቤቱ አንተ ምድርን በባህር ላይ ያጸናሃት ሰማይን እንደ ጣራ የሰቀልከው ስትሆን በእንጨት መስቀል ላይ የተሰቀልክ ሆይ በምህረት አስበኝ። አቤቱ አንተ ሰማይን በከዋክብት ያስጌጥከው ስትሆን የእሾህ አክሊልን የተቀዳጀ ሆይ በቸርነትህ አስበኝ። አቤቱ አንተ የክብር ባለቤት የትዕግስት መከማቻ ሆይ በቸርነትህ አስበኝ። አቤቱ በመንግሥት በምትመጣ ጊዜ በቸርነትህ አስበኝ። ወንበዴውም ይህን ባለ ጊዜ መድኃኒታችን ዛሬ በመንግሥቴ ከእኔ ጋር እንደምትኖር እመንብኝ። እነሆን የመላእክት በእሳት ሰይፍ ወደሚጠብቋት ገነት በደሜ ቀለምነት ከተጻፈ መልእክት ጋር እልክሃለሁ። አንተም ከፍተህ ከቀደሙ አባቶች ቀድመ ግባ ብሎ መለሰለት። መድኃኒታችንም ከቀማኛው ጋር ይህን ተናግሮ ከፈጸመ በኋላ ተጠማው አላቸው። በዚያም ጊዜም በመብሌ ሐሞትን ጨመሩ። ለጥሜም መጻጻን አጠጡኝ ተብሎ እንደተጻፈ ከርቤን፣ ሐሞትን፣ መጣጣን፣ አረንጓዴ የአሸክትን ቅጠልን ጨምረው በመፋጠን እየተሽቀዳደሙ አምጥተው በዘንግ አስረው ከአፉ ውስጥ ጨመሩት። መድኃኒታችንም ሐሞቱን ጠጥቶ ኤሎሄ ኤሎሄ እያለ ወደ አባቱ ጮኸ። ይህንንም ብሎ በመጽሐፍ ያለው ሁሉ ደረሰ፣ ተፈጸመ። ራሱንም ዘንበል አደረገ፣ ነፍሱንም በፈቃዱ ለየ። ነፍሱም የዚያን ጊዜ ተለየች፣ ሞተም። የዚያን ጊዜም አንድ ወታደር ጦሩን አንስቶ ሮጦ የቀኝ ጎኑን ወጋው፣ ከሱም ደምና ውሃ ፈሰሰ። የዚያን ሰዓት ሰማይና ምድር ተነዋወጡ፣ አለቶች ተሰነጣጠቁ፣ የቤተ መቅደስ መጋረጃም ከላይ እስከታች ተቀደደ፣ መቃብሮችም ተከፈቱ። መልአከ ሞት ዲያብሎስም የመድኃኒታችንን ቃል በሰማ ጊዜ እንዳስለመደ የሚወጣው መስሎት ወደሱ ሮጠ። በላዩም ብርሃነ መለኮቱን አይቶ በታላቅ ቃል እኔን ያጠፋኝ ዘንድ በእኔ ሥልጣን ያለ ሥጋ የተሰጠው ይህ ማን ነው? እሱ ሰማያዊ ሳለ ምድራዊ ሥጋን የለበሰ ይህ ማን ነው? ኃጢአት ሳይሰራ የሞተ ይህ ማን ነው? በብርሃኑ ብዛት ጨለማውን ዕውር ያደረገው ይህ ማን ነው? ለወገኖች የሰለጥንባቸው ዘንድ ያልተወኝ ማን ነው? በእኔ ሥልጣን ተይዞ የነበሩ ነፍሳትን ወደ ላይ ያወጣል እንጂ። የበረታ መልአከ ሞትም ጽኑ በሚሆን በመለኮት ሥልጣን ተይዞ ጮኸ። ሁለተኛም መንካቱ የማይቻለኝ ይህ ማን ነው? የማይወገድ ብርሃን የከበበው ይህ ምንድን ነው? ከሱ የተነሳ ከወገኖቹ ተለየው፣ በእነሱ ላይ የማጠፋው የለኝም አለ። መድኃኒታችን ሙቷልና ሙሽራ ነይ፣ ከእኛ ጋር አልቅሽ። ወልድ ወንድምሽ ወዴት ሄደ? ከአንቺ ጋር ምን ፈልገው ዘንድ ነይ? ሙሽራይቱም ፈለግሁት አላገኘሁትም፣ ጠራሁት አልመለሰልኝም። አሁንም ወንድሜ ወልድ በበረሃ ካሉ እንጨቶች እንደ እንኮይ ነው፣ ከእናቴ ቤት እስካስገባሁት ጊዜ ድረስ ያስኩት አልተወውም እያለች ትመልሳለች። ልቡ ደስ በተሰኘበት ጊዜና መከራ በተቀበለበት ቀን እናቱ በዘውድ ያቀዳጀችው መድኃኒታችን ኢየሱስ ክርስቶስን አይተሽ ኢየሩሳሌም ነይ አልቅሽለት። ሰርጉ የተባለ ምንድን ነው? የሞት ጽዋ አይደለምን? ደስታውን በጎቹን ከተኩላ አፍ፣ ከነጣቂ ከተራበ አንበሳ አፍ ማዳን ነው። ከእናቴ ቤት እስካስገባው ድረስ ማለቷም በመቃብር ማደሩን ትናገራለች። በመድኃኒታችን ሞት በአንድነት እናለቅስለት ዘንድ ቅዱሳን ኑ።
አሁንም መድኃኒታችን ሞቷልና ፍጥረታት ሁሉ ያለቅሳሉ። መያዝንና መታሰርን የተቀበለ መድኃኒታችን ሞቷልና። ጥፊንና ግርፋትን የተቀበለ መድኃኒታችን ሞተ። መደብደብንና መመታትን የታገሰ መድኃኒታችን ሞተ። ሄኖክ እግዚአብሔር በሴም ቤት ይደር ብሎ አብ ስለሱ የተናገረለት የመድኃኒታችንን ሞቱን ታይ ዘንድና። አብርሃም ቃል ኪዳን የገባልህ የመድኃኒታችን ሞቱን ታይ ዘንድና። ይስሐቅ ከሰይፍ ቤዛ የሆነ የመድኃኒታችን ሞቱን ታይ ዘንድና። ያዕቆብ በበረሃ የታገለ የመድኃኒታችን ሞቱን ታይ ዘንድና። ኢዮብ በደመና የታየ የመድኃኒታችን ሞቱን ታይ ዘንድና። ሙሴ ስለሱ እንደኔ ያለ ነቢይ ይነሳል ብለ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና። ዳዊት እነሆ በኤፍራታ ሰማነው በበረሃ ዛፍም አገኘነው ብለ የተናገርኸው የመድኃኒታችን ሞቱን ታይ ዘንድና። ሰለሞን ከብዙዎች እስራኤል የተወለደ ብለ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና። ኤርምያስ የክብሩን ዋጋ 30 ብር ተቀበሉ ብለ የተናገርህለት የመድኃኒታችን ሞቱን ታይ ዘንድና። ኢሳይያስ ወልድ ሰው ለመሆን ተሰጠልን፣ ሕፃን ተወለደልን፣ ስሙም አማኑኤል ይባላል፣ በመወለዱም ፊተኞቹ ኋለኞች ሆኑ ብለ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና። ሕዝቅኤል አምላክ ወደ ተዘጋች ደጃፍ ገባ፣ ከተዘጋች በርም ወጣ ብለ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና። ዳንኤል ነጭ ሐር ለብሶ ያየኸውን የመድኃኒታችን ሞቱን ታይ ዘንድና። ኤልያስ ከሞት ፊት የሰወረ በእሳት ፈረሶች ያሳረግህ የመድኃኒታችን ሞቱን ታይ ዘንድና። ሕዝቅያስ የፀሐይ መግባቱን ያሳየ የመድኃኒታችን ሞቱን ታይ ዘንድና። ምናሴ ችንካሮችን ከእግር ብረት የፈታ የመድኃኒታችን ሞቱን ታይ ዘንድና። ኢዮስያስ ፋሲካውን ያደረግህ የመድኃኒታችን ሞቱን ታይ ዘንድና። አናንያ፣ አዛርያ፣ ሚሳኤል ከእሳት ምድጃ ያዳናችሁ የመድኃኒታችን ሞቱን ታዩ ዘንድኑ። አብያና ሲላ ፌንቶስ ከመወለዱ አስቀድሞ ያመናችሁት የመድኃኒታችን ሞቱን ታዩ ዘንድኑ። የቀድሞ አባቶች ነቢያት ሁላችሁ ሐዋርያትም ከፋራን ተራራና ከቴማን ይወጣል ያላችሁት የመድኃኒታችን ሞቱን ታዩ ዘንድኑ። አሞጽ በአድማስ ቅጥር ያየኸው የመድኃኒታችን ሞቱን ታይ ዘንድና። እዝራ በአርፋድ በረሃ ያየኸው የሚያስደነግጥ አንበሳ የመድኃኒታችንን ሞቱን ታይ ዘንድና። ስምዖን በክንዴ የታቀፍከው ሕፃን ሞቱን ታይ ዘንድና። ዮሴፍ እንዳንተ የተሸጠ የመድኃኒታችን ሞቱን ታይ ዘንድና። ጠራቢ ዮሴፍ በትከሻ ያዘልከው በክንድህ የተሸከምከውን ሕፃን ሞቱን ታይ ዘንድና። ኢያቄምና ሐና ሆይ የልጃችሁን ልቅሶዋን የልቧን መዘንጋት ታዩ ዘንድኑ። ከሔዋን እስከ ፋኑኤል ልጅ እስከ ሐና ያላችሁላችሁ ቅዱሳን ሴቶች የድንግል ልቅሶዋን ታዩ ዘንድኑ። ልጇ በእንጨት መስቀል ላይ ሞቷልና የለመለመ የሥጋ ሞት ሕንጻ የተጀመረበት የአቤል ተከታዩ ከጎኑ የፈሰሰው ደም ሔዋንን ከጥፋት ያዳናት የተገደለ መድኃኒታችን ነው። የናቡቴ ጓደኛው የተገፋው መድኃኒታችን ነው። አቤል ስለ ሚስቱ ሞተ፣ ናቡቴም ስለ ወይኑ ቦታ ሞተ። መድኃኒታችን ግን በቀኙ ያነጻት ስለ ቤተ ክርስቲያን ሞተ። ነፍሳችሁን ይወስዷታልና መውረዱንም አላወቁምና ስለ ወገኖቹ ኃጢአት እስከ ሞት ደረሰ ብሎ ስለ እሱ የተናገረ አባቱን እንስማው። ሙሴም እሱን ያውቁት ዘንድ አላሰቡትም፣ በሚመጣበት ቀንም አላወቁትም አለ። እዝራ በባህር ጥልቅ ያለውን ማወቅ እንዳይችሉ ወልድንም ማወቅ እንዲሁ ሆነባቸው አለ። ጳውሎስም ብታውቁትስ ኖሮ እግዚአብሔርን ባልሰቀላችሁት ነበር አለ። አፍረቴ ጉስቁልናዬ በሚያሰቃዩኝ ፊት ነው፣ ሰውነቴ ስድብንና ጉስቁልናን ታገሰች። አሁንም ጠላቶቼን ተከትዬ እይዛቸዋለሁ፣ እስካጠፋቸው ድረስም አልመለስም፣ አስቸግራቸዋለሁ። መቆምም አይችሉም፣ ከእግሬም በታች ይወድቃሉ። በጠብ ጊዜ ኃይልን አስታጥቀሃቸዋልና። ሸክላ በሰሪው ላይ እንዲህ ይኮራል፣ ፍጡርም በፈጣሪው እንዲህ ይታበያል። ሥራ በሰሪው ላይ በዚህ ልክ ይታበያል፣ ባሪያ በጌታው እንዲህ ይታበያል። የአምላካችን ይቅርታውና ቸርነቱ ከኛ ከሁላችንም ጋር ይሁን፣ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት
ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያም፣ ወለተ መስቀል፣ ገብረ ጻድቅ፣ ወለተ ያሬድ፣ ወለተ ኪሮስ፣ እህተ መልአክ፣ እሴተ ማርያም፣ አክሊለ ገብርኤል፣ አክሊለ ማርያም፣ ሁለተ ሥላሴ፣ ወልደ ያሬድ፣ ሁለተ መድን፣ ገብረ መድን፣ ወልደ ሚካኤል፣ ወለተ ኪዳን፣ ሳህለ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ አስካለ ማርያም፣ ወለተ ሐና፣ ወለተ ሐና፣ ወለተ ሐና፣ ገብረ ሥላሴ፣ ወልደ ጻድቅ፣ ወለተ ማርያም፣ ዮርዳኖስ፣ ወለተ ገብርኤልና ገብረ ጊዮርጊስ፣ ወለተ ጽርሐ ጽዮን፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ወልደ ሰንበት፣ ወለተ ማርያም፣ ወለተ ኪዳን፣ ወልደ ሰንበት፣ ጽጌ ማርያም፣ ፍቅረ ማርያም፣ ወለተ ሚካኤል፣ ወለተ ሥላሴ፣ ወልደ አማኑኤል፣ ስርጉተ ገብርኤል፣ እህተ ማርያም፣ ወለተ ኢየሱስ፣ ወለተ መድህን፣ ወለተ ብርሃን፣ ወለተ ማርያም፣ ወልደ ማርያም፣ ሰይፈ ሚካኤል፣ ወለተ ሰንበት፣ ክንፈ ሚካኤል፣ ወለተ ጻድቅ፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ወለተ ሕይወት፣ ወለተ ትንሣኤ፣ ዮሐና፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ገብረ ሥላሴ፣ ወለተ መድህን፣ ገብረ መድን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያም፣ ገብረ ሥላሴ፣ ወለተ መድህንና ገብረ መድን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ ወለተ አረጋዊና ኃይለ ሚካኤል፣ ኃይለ ገብርኤል፣ ወለተ ሥላሴ፣ በትረ ማርያምና ወለተ ኪዳን፣ ወለተ ሐና፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ወለተ ሚካኤል፣ አምደ ሚካኤል፣ አስካለ ማርያም፣ ኃይለ ሚካኤል፣ ገብረ አብ፣ ኃይለ ሚካኤል፣ ኃይለ ገብርኤል፣ ወለተ ሥላሴ፣ ወለተ ሥላሴ፣ ወለተ ሰንበት። ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወትና በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ሥላሴ፣ ገብረ ሥላሴ፣ ወለተ ጽዮን፣ ወልደ ሥላሴ፣ ወልደ ሰማያት፣ ወለተ ማርያም፣ ሳህለ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት